እንግሊዝ በህገ መንግስቱ መሰረት የትግራይ ሉዓላዊነት ግዛት እንዲከበር ተፈናቃዮች እንዲመለሱ ለማድረግ እንደምትሰራ ገለጸች። ፕሬዚዳንት ጀነራል ታደሰ ወረደ በበኩላቸው ይህንን ጉዳይ ቀዳሚ አጀንዳቸው አድርገው እንደሚሰሩ አረጋግጧል። በሌላ መረጃም አቶ ጌታቸው ረዳ ከትግራይ ፖለቲካ መራቅ እንደማይፈልግ አረጋግጧል። የህወሓትና የሻዕቢያ ግንኙነት ከጊዜ ወደ ጊዜ እየተጠናከረ መምጣቱን ተገለጸ። ከመቀለ ወደ አስመራ የሄዱ እንግዶች እንዳሉም እየተገለጸ ሲሆን በዚያው በአስመራም ቃለ መጠይቅ መስጠታቸውን ተሰምቷል። በሌላ መረጃ ሻዕቢያ ከህወሓት ከአፋር መሪዎች በተጨማሪ ኦነግንም የበለጠ ለማበረታታት እየሞከረ መሆኑን ተሰምቷል። በፋኖ የተበታተነ አመራር ተስፋ የቆረጠ የሚመስለው ሻዕቢያ የቀድሞ ወዳጆቹ ለማሰባሰብ ጥረት እያደረገ መሆኑንም ተገልጿል። ከአፋር ወደ ኤርትራ የኮበለሉት ባለስልጣን የሚመለከት አዲስ መረጃም ወጥቷል። የብልጽግና መንግስት ያሰራቸውን የትግራይ ተወላጆች ዛሬም ሳይፈታቸው መቅረቱ ቅሬታ አስነሳም። አማራ ፋኖ ሸዋ ጠቅላይ ግዛት እዝ ማርኬዋለሁ ያለውን ኮሎኔል ሐሰተኛ ወሬ ነው ተብሏል። ይህ ተከዘ ዴይሊ ኒውስ ነው። ከመረጃዎቻችን ጋር አብራችሁን ሆኖ በቅድሚያ እንግሊዝ በህገ መንግስቱ መሰረት የትግራይ ሉዓላዊነት ግዛት እንዲከበር ተፈናቃዮች እንዲመለሱ ለማድረግ እንደምትሰራ ገለጸች። ፕሬዚዳንት ጀነራል ታደሰ ወረደ በበኩላቸው የተፈናቀሉ ዜጎችን ወደ ቤታቸው መመለስና የትግራይን የግዛት አንድነት ማረጋገጥ ሰላማዊ ቀዳሚ አጀንዳቸው አድርገው እንደሚሰሩ አረጋግጧል። ፕሬዚዳንት ሌተናል ጀነራል ታደሰ ይህንን ያሉት በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች በወቅታዊ ጉዳይ ላይ ባደረጉት ውይይት ነው። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች በጽህፈት ቤታቸው ተቀብለው በፕሪቶሪያ ሰላም ስምምነት አፈጻጸም ላይ በተለይም የትግራይን ግዛት አንድነት ማረጋገጥ፣ የተፈናቀሉ ዜጎች ወደ ነበሩበት መመለስ፣ የፖለቲካ ውይይት መጀመርና ስለ የትግራይ ጦር ጉዳይ ተወያይቷል። ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ተፈናቃዮችን መመለስ የትግራይ ጊዜያዊ አስተዳደር ዋና ተግባር ነው ብለዋል። ይህንን የጊዜያዊ አስተዳደሩ ቁልፍ ተግባር ትግበራ ከፌዴራል መንግስት ጋር በመመካከር የሚከናወን መሆኑንም ተናግረዋል። የተፈናቀሉ ዜጎችን ለመመለስና የትግራይን የግዛት አንድነትን ለማረጋገጥ በሰላማዊ መንገድ ብቻ እንደሚሰራም አክለዋል። ፕሬዚዳንት ሌተናል ጀነራል ታደሰ በትግራይ ያለውን የፖለቲካ ችግር ለመፍታት ኮንፈረንሶችን በማካሄድና ከመድረክ የሚነሱ ሀሳቦችን መሰረት በማድረግ በትኩረት እንደሚሰራ ገለጹ። በኢትዮጵያ የእንግሊዝ አምባሳደር ዳረን ዌልች ለፕሬዚዳንት ጀነራል ታደሰ መልካም የስራ ዘመን ተመኝተው የትግራይ ጊዜያዊ አስተዳደር ተጠናክሮ እንዲሰራ አሳስበዋል። የተፈናቃዮችና ሉዓላዊነት ግዛት የማረጋገጥ ስራ ስኬታማ እንዲሆን እንግሊዝ የሚቻለውን ሁሉ ድጋፍ እንደምታደርግ ተናግረዋል። ከቀናት በፊት ህወሓት ፌዴራል መንግስት የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችን በአስቸኳይ እንዲያስወጣ ባወጣው መግለጫ መጠየቁን ይታወሳል። ድርጅቱ የትግራይን መሬት በኃይል የተቆጣጠረው አካል የተከዜ ዘብ የሚላቸውን አዳዲስ ታጣቂዎች እያስመረቀም በትግራይ ላይ የጦርነት ነጋሪት እየጎሰመ ይገኛል በማለትም ከሷል። ይህ አይነቱ ድርጊት የፕሪቶሪያውን የግጭት ማቆም ስምምነት ሙሉ በሙሉ የሚጻረርና ዘላቂ ሰላም እንዳይመጣ እንቅፋት የሚፈጠር ነው በማለትም ቡድኑ አስጠንቅቋል። የአፍሪካ ህብረት ፓናል በአፋጣኝ ተሰብስቦ በፕሪቶሪያዊ ግጭት ማቆም ስምምነት አጠቃላይ አፈጻጸም ላይ እንዲወያይም ቡድኑ ጠይቋል። ስምምነቱ ሙሉ በሙሉ ተግባራዊ ባለመሆኑ የህዝብ ሞት፣ ስቃይና ሰቆቋ እንደቀጠለ ይገኛል ብሏል። የፕሪቶሪያው ስምምነት ባለፉት 2 ዓመታት ለትግራይ ህዝብ ትርጉም ያለው ለውጥ አላመጣም ያለው ፓርቲው የታጠቁ ኃይሎች በኃይል በያዟቸው የትግራይ ግዛቶች አሁንም ወገኖቻችን እየተገደሉ፣ እየተፈናቀሉ፣ እየታሰሩና እየተሰቃዩ ይገኛል ብሏል። ቡድኑ የፕሪቶሪያው ስምምነት ተደራዳሪዎችና ዓለም አቀፉ ማህበረሰብም ተፈናቃዮች ወደ ቀያቸው እንዲመለሱ አስቸኳይ እርምጃ እንዲወስድም ጥሪ አድርጓል። በትግራይ ተቋርጦ የቆየውን የመጀመሪያው ምዕራፍ የቀድሞ የትግራይ ሰራዊት አባላት መልሶ ከህብረተሰቡ ጋር የመቀላቀል መርሃ ግብር የተገኙት የትግራይ የሰላምና የጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳን በበኩላቸው በትግራይ ዘላቂ ሰላም እንዲሰፍን የፕሪቶሪያው የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ መሆን አለበት በማለት ተናግረዋል። በሌላ በኩል የብልጽግና መንግስት ያሰራቸውን የትግራይ ተወላጆች ዛሬም ሳይፈታቸው መቅረቱን ቅሬታ አስነሳም። ቅድሚያ ለሰብአዊ መብቶች የተሰኘው መንግስታዊ ያልሆነ የመብት ተሟጋች ድርጅት ፌዴራል መንግስቱ በእስር ላይ የሚገኙ የትግራይ ተወላጆች የሆኑ የቀድሞ የመከላከያ ሰራዊት አባላት የፋሲካ በዓልን ምክንያት በማድረግ እንዲፈታ ጠይቆ ነበር። ድርጅቱ የትግራይ ተወላጆች የሆኑ 13 የቀድሞ የመከላከያ ሰራዊት አባላት አሁንም በፌዴራል እስር ቤቶች ታስረው እንዳሉ እንደሚያውቅና
ቁጥርና ስም ዝርዝራቸውን በእጁ እንደሚገኝ ገልጿል። ይሁን እንጂ የብልጽግና መንግስት ያሰራቸውን የትግራይ ተወላጆች ዛሬም ሳይፈታቸው መቅረቱ ቅሬታ አስነስቷል። አማራ ፋኖ ሸዋ ጠቅላይ ግዛት እዝ ማርኬዋለሁ ያለውን ኮሎኔል ሐሰተኛ ወሬ ነው ተባለም። በሸዋ ጠቅላይ ግዛት እዝ በልዩ ኦፕሬሽን ከፍተኛ የብልጽግና ወታደራዊ አዛዥ ጫኔ ለገሰ አሊ በቁጥጥር ስር ማዋሉን ሲገልጽ ሰንብቷል። ፋኖ በከፍተኛ ወታደራዊ ኦፕሬሽን ያለምን መስዋዕትነት ከደብረ ብርሃን ዙሪያ ቀይት ላይ የመከላከያ ሻለቃ አመራሩ በተዘናጋበት በቁጥጥር ስር ውለዋል ሲል ነው ገልጾ የነበረው። ይሁን እንጂ ኮሎኔሉ በጦር ግንባር ያልነበረ የሕክምና ባለሙያና ለበዓል ብሎ ወደ ሀገሩ እንደተመለሰ መያዙን ነው እየተሰማ ያለው። ብርቱካን ቁጥር 2 የፋኖ አመራሮች እና የፋኖ ሚዲያዎች በሰበር ዜና ሻለቃ ማዕረግ ያለው ወታደራዊ አዛዥ ጫኔ ያለው ለገሰ አሊ የሚባል ሰው በጦርነት መማረካቸውን ነግረውናል። ጠቅላላ ሚዲያውን ሄዱና ተከታተሉት። ማረክን ነው ዜናው። ይሄ ሰው ለበዓል ዝግጅት ወደ ቤተሰቦቹ ጋር ቆየ፣ ጨረሰ። ወደ ስራው ሲመለስ ደብረ ብርሃን ላይ ሰሜን ሸዋ ላይ ያዙት። ሲይዙትም በሲቪል ነው ያዙት። አወረዱና የመከላከያ ልብስ ፈልገው አልብሰው ሰበር ዜና ብለው ማረክን ብለው አወሩ። ጦርነት በሌለበት ቤተሰቦቼን ልጠይቅ ብሎ ሄደ። የሚሰራው ሐዋሳ የሆነ ሰው የጤና መኮንንነት የሚሰራ ህይወቱን ሐዋሳ ቶጋ ካምፕ ያደረገ የወታደር ካምፕ ያደረገ ቤተሰቦቹን ጠይቆ አመት በዓል አሳልፎ ወደ ስራው ሲመለስ ያስከውን ሰው በሲቪል ያስከውን ሰው ከዛ ሲቪሉን አውልቀ ወታደር ልብስ አልብሰ ማረክን ሻለቃ ብለ በየትኛው ግንባር በየትኛው ጦርነት የትኛው የጦር አውድማ የለም እኮ የደብረጽዮን ልጆች የአንዳርጋቸው ልጆች እየተናበቡ እርስ በራስ ባይዋደድ እንኳን ይግባባል፣ ይናበባል። ይሄ ነው የሆነው። በሌላ መረጃ አልሸባብ ሞቃዲሾን ሊቆጣጠር ጥቂት ይቀረዋል። በፍጥነት እየገሰገሰ ስለመሆኑም መረጃዎች ያሳያሉ። ጅቡቲ ህገወጥ የኢትዮጵያ ዜጎች ያለቻቸውን እያባረረች ነው። የኢትዮጵያ ኤምባሲ ህገወጥ ዜጎቻችን የማስወጣት ቀኑ ይራዘምልን ብሎ ለጠየቀው ጥያቄ ጅቡቲ የሰጠችው መልስ ከአንድ ትንሽ ሀገር አይጠበቅም፣ ጅቡቲ ሰሞኑን በምን አኩርፋን ይሆን የሚል ጥያቄ አስነስቷል። ተካድኩ ለምትለው ሶማሊላንድ ኢትዮጵያን አኩርፋ በሯን ከዘጋች ሰነባብታለች። በሱዳን የሐምዶክ መከላከያ ስልጣነ በትሩን መቆጣጠሩ ለኢትዮጵያ ሌላኛው ትልቅ ስጋት ነው። የብልጽግና ደጋፊዎች ሱዳን በፍጥነት እንዳትረጋጋ በመጸለይ ሳይታክቱ ቢሰሩም ነገር ግን በበቀለ የጎመራ በመሆኑ ውጥንቅጡ ዳጎስ ያለ ነው። የብልጽግና ወንጌላውያን ለትግራይና ኤርትራ ግን ወደሚያመልኩት የጦርነት አምላካቸው የደም ጎርፍ እንዲያመጣ ተግተው ከመጸለይ አልተቆጠቡም። ትግራይ ሰሜን ትግራይ ዘንዶ አያለውና ሚተፋው ከአፉ ጨለማ ነው። ይተፋል ስበርስ ጨርሳለሁ። ሰሜንን ይዘን እንጸልያለን። ትግራይ እንዲህ አያለውና ዘንዶ ጨለማ ከአፉ ይተፋልና ልክ ያ ጨለማ ሲተፋ ማየው ያልጨረስኩት ህዝብ አለ ጨርሳለሁ ይላል። ጨለማው እኮ ነው ከዘንዶ አፍ የሚወጣው። ይኸውላችሁ ከዘንዶ አፍ ዘንዶ አያለውና የሚተፋው ከአፉ ጨለማ ነው። ከዛ ጨለማ ውስጥ እንዲህ ይላል ያልጨረስኩት ህዝብ አለ ጨርሳለሁ ይላል። ያልጨረስኩት ህዝብ አለ ጨርሳለሁ። ስለዚህ እኛ የጨለማውን ሐሳብ አናስተጋባም፣ ግን ሐሳቡን ነው ምነግራችሁ እንድንመታ። ልክ ከጨለማ እንዲህ ነው የሚተፋው። ጨለማ ነው የሚተፋው፣ እንዲህ ይተፋል። ያ የሚወጣው ጨለማ ያለው መንፈስ ዓለም ላይ ያልጨረስኩት ህዝብ አለ ጨርሳለሁ ይላል። እርስ በርስ አጫርሳለሁ እጨርሳለሁ ይላል። አጫርሳለሁ እርስ በርስ አጫርሳለሁ እጨርሳለሁ ይላል። ወገኖቼ ከሁለት አንግል አያለው ያንን ስፕሪት። አንድም ወደ እርስ በርስ ነው፣ አንድም ከሌላ በኩል በሁለት አቅጣጫ አድርጎ የቀረውን ህዝብ ሊጨርስ ነው። ወደ ጎንም ነው ከውጪም ነው። ይኸውላችሁ በደንብ እናስተውል። ማያሎስ ከሌ እኔ ማሃዳስ ካላባ
የፖለቲካ ተንታኞች ይቅርና ከጄኖሳይዳዊ ጦርነት በፊት አካል የነበረችው ትግራይ መንከባከብም ከጎረቤት ሀገራት ጋር የሚኖሩት ጥሩ ወዳጅነት ወይም ትብብር የህልውና መሰረት ነው ይላሉ። የኢትዮጵያ አስኳል ከሆነችው ትግራይ በደም እየተቃቡ መኖር ይቅርና ከጎረቤት ሀገርም ቢሆን ደም መቀባቱ አደገኛ መሆኑን ሲረጋገጥ ቆይቷል። ለውድቀት ሆነ ለከፍታ ከአሜሪካን የሩቅ ቢሊዮን ዶላሮች ድጋፍ ይልቅ ከጅቡቲ ጋር የሚኖር ወዳጅነት እጅጉን ወሳኝ ነው። ከጅቡቲ በላይ ደግሞ የኢትዮጵያ አካል ከነበረችው አሁን ከፌዴሬሽኑ ተነጥላ ካለችው ትግራይ ሰላም መፍጠር የበለጠ ተፈላጊ ነው። ከትግራይ ጋር መቃረኑን ዋጋ ያስከፍላል ብቻ ሳይሆን ራስን ከማጥፋት የማይራራቅ ውሳኔ ነው። ጎረቤት ሀገር እንኳን ከፈለገ አማጽያንን ያስታጥቅብን፣ ካልተመቸው የድንበር ላይ ውዝግቦችን ይፈጥርብሃል፣ ኮሪደር ይዘጋብሃል፣ መረጃዎችን ይነጥቅሃል፣ የተለያዩ ስምምነቶችን በማፍረስ ይወጥረሃል፣ ቀጥተኛ ባልሆነ መልኩም ጣልቃ ይገባብሃል። የምስራቅ አፍሪካ ሀገራት ደግሞ በዚሁ አይታሙም። ኢትዮጵያ ደቡብ ሱዳንን የገነጠለችው በዚህ መንገድ ነው። ሱዳን ኤርትራን እንዲሁ የነጠለቻት የተለያዩ ድጋፎችን አድርጋ ነው። ከመገንጠል ውጭ ደግሞ ጦርነትና ቀውሶችን በማጋጋል የቀንዱ ሀገራት ልዩ ሚና አላቸው። አሁን ወደ ጉዳያችን ስንመለስ የትግራይ መሪ ድርጅት ህወሓት ከኤርትራ ጋር ያለውን ግንኙነት ከጊዜ ወደ ጊዜ እየጠነከረ ይመስላል። የኢትዮጵያ መንግስትና ፓስተሮቹ እንዲሁም ሊቃኑ በትግራይን ህዝብ ቁስል ውስጥ እንጨት እየሰደዱ ደጋግመው እያደሙት ነው። በመሆኑም በአፍሪካ ቀንዱ መናወጥ የፈጠረው ደመና ዶፍ ዝናብን አዝንቦ የሚወጣው የፀሐይ ወጋገን አሁን ካለው የሀገሪቱ የጂኦግራፊ ካርታ የተለየ ምስል እንደሚያመጣ የተረጋገጠ ነው። ለዚሁ ማጀቢያ ደግሞ አሁንም በትግራይ ህዝብ ላይ እየቀጠለ ያለው እጅግ አደገኛ የጥላቻ ንግግር ነው። እንደሚታወቀው በትግራይ ሲካሄድ የነበረው ጦርነት በፕሪቶሪያ የኢትዮጵያ መንግስትና በህዝባዊ ወያነ ሓርነት ትግራይ መካከል በተደረሰው ስምምነት መሰረት ጦርነቱ እንዲቆም ተደርጓል። በስምምነቱ መሰረት ሁለቱም ወገኖች ከጠብጫር ንግግሮች እንዲቆጠቡ በሰነዱ በግልጽ ተመላክቷል። ይሁንና ይህ ከጥላቻ ንግግር በላይ አድማስ ተሻግሮ የሰው ዘር እንዴት እንደሚጠፋ የሚተረክ እጅግ አደገኛ ትርክት አሁንም እየቀጠለ ነው። ይህንን እጅግ አደገኛ የጥላቻ ንግግር በማህበራዊ ሚዲያ እየተመለከተ ያለው እንዲጠፋ የተፈለገው የትግራይ ህዝብ በተለይም አፍላ ወጣቶች ሲመለከቱት በአእምሯቸው ምን ሊቀረጽ እንደሚችል የታወቀ ሲሆን አሁንም ከዚህ በፊት የመውጫ አማራጭ ፍለጋ እንዲኖሩ አስገድዷቸዋል። በዚህ የጥላቻ ዘመን የትግራይ ህዝብን ለማጥፋት ከሁለት አቅጣጫ ነው ጨለማ የሚተፋው። ዘንዶ በመንፈስ ወይም ስፕሪቱ አሳየኝ ብላ ስትራቴጂዎቿን ያለ ህፍረት ነው ህልም አላሚዋ ሴት የምትናገረው። አንደኛው ስትራቴጂዋ ሳይጠፋ የቀረውን የትግራይ ህዝብ እርስ በርስ ማጫረስ የሚል ነው። ሁለተኛው ስትራቴጂዋ ሳይጠፋ የቀረውን የትግራይ ህዝብ በሁለት አቅጣጫ መዋጥ ነው የምትለው። ነገር ግን ትናንት ሊጠፋ የተፈረደው የትግራይ ህዝብ በብርታቱ እንደቀጠለ ሁሉ አሁንም አማራጭ ፍለጋ እንዲወጣ ተደርጓል። ከሳምንታት በፊት ሌተናል ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ መስተዳድር ፕሬዝዳንትነት ሹመት ሲቀበሉ ከፊርማቸው አንዱ በጥላቻ ንግግር ከፍተኛ ጥንቃቄ አድርጌያለሁ የሚል ይገኝበታል። ነገር ግን የብልጽግና መንግስት ይህች ሴትና ከጀርባ ያሉ ሰዎች እንዲጠየቁ አይፈልግም። የጥላቻ ንግግሩ የተደረገበት አዳራሽ ተራ ቦታ ሳይሆን የሁሉም ክልሎችና የፌዴራል መንግስት በሚውለበለብበት የመንግስት አዳራሽ ነው። እናም ከመንግስት አካል ድጋፍ ያለው ነው። ታዲያ ይህንን የጥፋት ዘመቻ እየተደረገበት ያለው የትግራይ ህዝብ በተለይ በህወሓት በኩል የጥፋት ዘመቻው ለመቀልበስ ከመቀሌ የተነሱ አስመራ ከተማ ድረስ ቃለ መጠይቅ መስጠታቸው ተሰምተዋል። በትንሳኤ ዋዜማ ላይ የተደረገው የዛላምበሳው ግንኙነት እውን የቀድሞ ጠላት የትግራይ ወዳጅ ሆኗል የሚል ጥያቄ አስነስቶ ነበር ሲሆን ከዚያ በኋላ የቀጠለው የአስመራ ቃለ መጠይቅ ግን አዎ የሚያስብል ሆኗል። ብዙዎች እንደሚስማሙበት የአፍሪካ ቀንድ የፖለቲካ ምህዳሩ ስብስብና ተለዋዋጭ ነው። በቅርብ ጊዜ የተከናወኑ ክስተቶች በተለየ መልኩ አስገራሚ ነውና ብዙ አንድምታ ያለው መቀያየርን የሚያመለክቱ ናቸው። የትግራይ ወገኖች ስለ ኤርትራ በሚቀርብበት ትርክት ላይ የሰላ ትችት በማድረግ የሚታወቁት ኤርትራዊው ተንታኝ አወል ሲዒድ አስገራሚ የሆነ የአቋም ለውጥ ያደረጉ ይመስላል። ከ4 ዓመታት በላይ የተወሰኑ ተጋሮችን የጠላት ፕሮፓጋንዳ አማራጮች ብለው ሲተቹ የነበሩት እኚህ ግለሰብ አሁን በይፋ ከዚያ በፊት ያነጣጠርኩባቸው ግለሰቦች ጋር ሲገናኙ ሲያሞግሷቸው ተስተውሏል። በዚህ ያልተጠበቀ ግንኙነት ውስጥ ከሚገኘው
መካከል እንደ ብርሃነ ገብረስላሴ ማለትም በታዋቂውና ወዛጋቢው የማህበራዊ ሚዲያ ስማቸው ሰብዝ ሳነሰብና ልፋዓት ተስፋ በመባል ለሚታወቁት ስታሊን ገብረስላሴ፣ ኃይለ አረፋይነ፣ ደደቢት ሚዲያና ረዳት ፕሮፌሰር አብርሃ ተክሉ የመሳሰሉ ታዋቂ የትግራይ አክቲቪስቶችና ፖለቲከኞች ይገኙበታል። እነዚህ ግለሰቦች በቅርቡ በተካሄደው አሰቃቂ ጦርነት ወቅትና ከዚያ በፊት የኢሳያስ አፈወርቂን አገዛዝ ጠላት፣ ጨቋኝና የከባድ ወንጀሎች ተጠያቂ ናቸው በማለት የሰላ ትችት ሲሰነዝሩ ነበር። ሆኖም ነፋሱ የተቀያየረ ይመስላል። እነዚህ ትግራይ ተወላጆች በአንድ ወቅት አጥብቀው ያወገዙትን የኤርትራ መንግስት ከቅርብ ጊዜ ወዲህ ሲያወድሱና ሲያደንቁ ተስተውሏል። አቶ አወል ሰዒድም ይህንን ግልጽ ለውጥ ሲመለከቱ በሚያስገርም መልኩ የመቀራረብ ፍላጎት አሳይተዋል። ኤርትራዊው ተንታኝ ከዚህም አልፎ ሄዷል። ለብርሃነ ገብረገርግስ፣ ለስታሊንና ለዶክተር ኃይለ አረፋይነ ወደ ኤርትራ የጎበኙት ግብዣ ያቀረቡ ሲሆን የተጠቀሱት ግለሰቦች ወደ ኤርትራ እንደሚመጡ ወይም ተንታኙ ወደ ትግራይ እንደሚሄድም ፍንጭ ሰጥተውም ነበር። ይህ እርምጃ በተለይ ከጦርነቱ በፊትና በጦርነቱ ወቅት ተንታኙ ያሳዩትን አቋም ስንመለከት አስገራሚው ያደርገዋል። አቶ አወል ሰዒድ በወቅቱ ህወሓትን አደገኛ አሸባሪና የአካባቢው የሰላም ጠንቅ ሲሉ አውግዘዋል። በተቃራኒው ደግሞ የኢትዮጵያን ጠቅላይ ሚኒስትር አብይ አህመድን የኤርትራ ወዳጅና የኢትዮጵያ ብልጽግና የሚሰሩ ታላቅ መሪ ሲሉ ያመጉሱ ነበር። ይህ አቋም በግልጽ ከአስመራ መንግስት አቋም ጋር የሚጣጣም ነበር። ይሁን እንጂ የአወል ሰዒድ የቅርብ ጊዜ አስተያየቶች ፈጽሞ የተለየ ምስል የያዙ ናቸው። አሁን በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ሰላም ፈላጊና ትግራይን ያልከዳ ሲሉ ያወድሳሉ። በአቶ ጌታቸው የሚመራውን ደግሞ የአብይ ተላላኪዎች ጦርነት ፈላጊዎችና ትግራይን የከዱ ሲሉ ይገልጻሉ። የዚህ ያልተጠበቀ ግንኙነት ቁልጭ ያለ ማሳያ በቅርቡ አወል ሰዒድ በትንሳኤ በዓል ዋዜማ በዩቲዩብ ባሰራጨው ቪዲዮ ላይ ታይቷል። የቪዲዮ ይዘት በአብዛኛው በትግራይና በኤርትራ ግንኙነት ላይ ያተኮረ በመሆኑም በመጨረሻዎቹ ደቂቃዎች ላይ አንድ አስገራሚ ትዕይንት ይታያል። አወል ሰዒድ ከኤርትራ ተነስቶ ዘላንበሳ ሲገባም ከዚያ ወደ አድግራት የሚሄድ ሚኒባሶች አድግራት የሚል ባጃጅ አድግራት የሚል የጥሪ ድምጽ ሲያሰሙ ይታያሉ። በመቀጠልም ከአንድ ባጃጅ ወርዶ ብርሃነ ገብረገርግስን ሰላም ሲለውና ሲያቅፈው ይታያል። በቅርቡ በትግራይ እምብርት ከብርሃነ ገብረገርግስ ጋር ያደረገውን ቆይታ በሚል ጽሑፍ አወል ሰዒድና ብርሃነ ገብረክርስቶስ ለቃለ መጠይቅ ተቀምጠው ይታያሉ። በሌላ መረጃም ይህ ምስላው ማረጋገጫ ይህ ግንኙነት በዶክተር ደብረጽዮን የሚመራው የህወሓት አጀንዳና በኤርትራ መንግስት መካከል በሚስጥር የሚደረገው ግንኙነት መኖሩን ያመለክታል የሚል ወሳኝ ጥያቄ ያስነሳል። ይህ ክስተት የትግራይ ክልል ጊዜያዊ አስተዳደር የቅርብ ጊዜ ቃል ኪዳን ፊርማው አንጻር መታየት የሚችል ቢሆንም በፌዴራል በኩል ስምምነቱ በተደጋጋሚ ሲጣስ ቆይቷል። የክልሉ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መጋቢት 30 ቀን 2017 ዓ.ም የአስተዳደሩን ተልዕኮ ማስፈጸሚያና የቃል ኪዳን ሰነድን ፈርመዋል። በዚህ ሰነድ ቁጥር 5 ላይ ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚል ሀረግ በግልጽ ተቀምጧል። ስለዚህ የኤርትራ ዜጋ የሆኑት አቶ አወል ሰዒድ ያለ ፌዴራል መንግስት እውቅና በቀጥታ ከታዋቂ የትግራይ ሰው ጋር መገናኘታቸው እንዲሁም ከዚህ ቀደም በጠላትነት ሲፈርጇቸው ከነበሩት ጋር አሁን ወዳጅነት ለመስረት እየሞከሩ መሆኑ ይህንኑ የጊዜያዊ አስተዳደሩ ቃል ኪዳን የሚጻረር ድርጊት ተደርጎ ሊወሰድ ይችላል። ይህ ግንኙነት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነትና እንቅስቃሴዎች እንዲቆሙ ማድረግ የሚለውን አንቀጽ የሚጻረር አይሆንምን የሚሉ ጥያቄዎች ሊነሱ የሚያደርግ ቢሆንም ነገር ግን በምዕራብ ትግራይ የተከዘዘው የተባሉ ታጣቂዎች በኢትዮጵያ መከላከያ ሰራዊት እየወሰዱት ያሉት ስልጠና ስምምነቱን ይጥሷል። ከዚህ በተጨማሪም ሁለቱም የሻዕቢያና የህወሓት ሰዎች የተገናኙት የትግራይ መሬት ሆኖ በሻዕቢያ ስር በሚተዳደረው ዛላንበሳ ከተማ በመሆኑ የፌዴራል መንግስት የትግራይ ህዝብን ተጋላጭነት ለመጨመር የተከተለው መንገድ ነውና ጀነራል ታደሰን የማይመለከት ይሆናል። በአወል ሰዒድና በታዋቂ የትግራይ ግለሰብ መካከል እየተካሄደ ያለው ግንኙነት በአፍሪካ ቀንድ ውስብስብና የፖለቲካ ትስስር ውስጥ ወሳኝ ምዕራፍን ያመለክታል። ይህ ያልተጠበቀ የኖርማላይዜሽን ሙከራ በሁለቱም ወገኖች በሚሰጡ አስተያየቶች ላይ በታየ ከፍተኛ ለውጥና በትግራይ ውስጥ በተደረገ በአካል መገናኘት በኤርትራና በትግራይ ክልል መካከል ስላለው ተለዋዋጭ ግንኙነት ወሳኝ ጥያቄዎችን የሚያስነሳ ነው።
ይህ ግንኙነት አሁን ባለው ኢትዮጵያ ፌዴራላዊ መንግስት ላይ በሚነሱ የጋራ ቅሬታዎች የሚመነጭ ስልታዊ አካሄድ ነው ወይስ በቀድሞ ባላንጣዎች መካከል አዲስ መግባባትን ለመፍጠር የሚደረግ እውነተኛ ሙከራ ነው የሚለው ወደፊት የሚታይ ይሆናል። ሆኖም በኢትዮጵያ ፌዴራል አወቃቀር ከግጭት በኋላ የተደረጉ ስምምነቶች በመጠበቅ በአጠቃላይ የክልሉ መረጋጋት ላይ የሚያሳድረው ተጽዕኖ የማይካድ ነው። ታሪኩ መገለጡን ሲቀጥል ይህ የዛላንበሳው ግንኙነት አንድ ጊዜያዊ ክስተት ነው ወይስ በቀንዱ ውስብስብ የኃይል ሚዛን ላይ ጉልህና ጥልቅ ለውጥን የሚያመጣ አዲስ ምዕራፍ መጀመሩን የሚያሳይ ነው። እናም ከዛላንበሳው ግንኙነት በኋላ አቶ ብርሃነ ገብረ ጊዮርጊስ አስመራ ከተማ ድረስ በመሄድ ሁለተኛ ክፍል የግንኙነት ክፍል ማህበረሰባቸው አረጋግጧል። አስመራ በመሄድ የሰጡት ቃለ መጠይቅ ጽምዶ 2 ወይም የሁለተኛው የመተጋገዝ ምዕራፍ መጀመሪያ ገልጿል። ይህንን ጉዞና የተደረገውን ቃለ መጠይቅ የሚመለከተው ሊቅ መሆኑን የሚገልጹት የኤርትራ የዜና ምንጮች የሁለቱንም ወገኖች ምስል የያዘ የበፊት ገጽና ጽሑፎች እያስተዋወቁ ይገኛሉ። በፊት ገጹ ከተቀመጡት ጽሑፎች መካከል ያለ ደላላ የህዝባችንን ሰላም ወደ ነበረበት እንመልስ፣ ክፍተቶች አሉ እነሱ እንድፈናቸው የሚሉ ይገኙበታል። በሌላ መረጃ አቶ ጌታቸው ረዳ ከትግራይ ፖለቲካ መራቅ እንደማይፈልግ አረጋገጠ። እኔ ከትግራይ ፖለቲካ መራቅ አልፈልግም፣ ያላለቀ የትግራይ አጀንዳ አለ ያሉት ጌታቸው ረዳ በአዲሱ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች ልዩ አማካሪ የስራ ዝርዝር አልተሰጠኝም። አሁን ሳስበው የስራ ዝርዝሩ እኔ ራሴ የምጽፈው ይመስለኛል። ይህንን ስልጣን ያላለቀ አጀንዳዬን ለማስፈጸም እጠቀምበታለሁ። የትግራይ ህዝብ ያላለቀ አጀንዳ አለው። አጀንዳው እንዳያልቅ ለማድረግ እሰራለሁ። አሁን ያለው ወቅታዊ ሁኔታ ሪቨርስ ለማድረግ እሰራለሁ ሲል ጌታቸው ረዳ በዩኤምዲ ሚዲያ የሰጠው የትግርኛ ቃለ ምልልስ ላይ ተናግረዋል። ከአፋር ወደ ኤርትራ የኮበለሉት ባለስልጣን የሚመለከት አዲስ መረጃ ወጥቷል። የአፋር ክልል ምክር ቤት አባልና እርሻ እንስሳትና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ ኢብራሂም ዑስማን ሰሞኑን ወደ ኤርትራ መኮብለሉን ይታወሳል። አቶ ኢብራሂም ዑስማን የኮበለሉበት ምክንያት እስካሁን በግልጽ ባይታወቅም ከእሳቸው ጋር ሹፌርና አጃቢ በተጨማሪ ሌሎች ሰዎች እንዳሉም ጭምጭምታ እየተሰማ ነበር። በመጨረሻም ከኢሳያስ በመጠለፍ አሰብን የማዳን ዘመቻ እንደሚቀላቀሉ የኤርትራ ምንጮች እየገለጹ ነው። ሻዕብያ ከህወሓት ከአፋር መሪዎች በተጨማሪ ኦነግንም የበለጠ ለማበረታት እየሞከረ መሆኑን ተሰምቷል። በፋኖ የተበታተነ አመራር ተስፋ ቆረጠ የሚመስለው ሻዕብያ የቀድሞ ወዳጆች ለማሰባሰብ ጥረት እያደረገ መሆኑን ተገልጿል። ተንታኞች እንደሚሉት ከሆነ ምርኮኞች ኦነግም ኦህዴድም ጋር ነበሩ። ህወሓት ኦነግ እኔን ትቶ ከሻዕብያ ጋር ጥብቅ ወዳጅነት ባይፈጥር ኖሮም ኦህዴድን መመስረት አያስፈልገኝ ነበር ትላለች። በህወሓትና ሻዕብያ የማይጠገኝ ፍቺ የፈጸሙት በ1978 ዓ.ም ነበር። ኦነግ የሽግግር መንግስት አካል እንዲሆን የፈለገው ሻዕብያ ነበር። ሻዕብያና ህወሓት ያልጨረሱት ጦርነት ነበራቸው፣ የደርጉ ጦርነት በማለትም ያብራራሉ። አክለውም የኦነግና የሻዕብያ ግንኙነት የጀመረው በ1972 ዓ.ም አካባቢ ነበር። ያኔ የተወሰኑ የኦነግ ምልምል ወታደሮች በሳህል ስልጠና እንዲወስዱ ተደርጎ ነበር። በተጨማሪም ኦነግ በሻዕብያ እጅ ካሉ ምርኮኞችም ታዋጊዎች እንዲወስድ ተፈቀደለት። ሁለቱንም ይዞ በወለጋ ውጊያ እንዲጀምር ተስማሙ። ኦነግ ግን ኢሳያስ እንደጠበቀው አልሆነለትም። ቅሬታ ማሳደር ጀመረ። የኦነግ ችግር የማይጠገንበት ደረጃ ላይ ደርሰዋል በማለት ተበሳጭ ይላሉ። ያም ሆነ ይህ ግን ኦሮምን ለመያዝ ኦነግን መያዝ ግዴታ መሆኑን አምኖ ነበርና ግንኙነቱ ቀጠለ። የሽግግር መንግስት አካል እንዲሆንም ከፍተኛ ጥረት ያደረገው ሻዕብያ ነበር ይላል። ህወሓት በበኩሉ ሻዕብያ ኦነግን የያዘው ኦሮሞ ህዝቡን ለመፍታት ብቻ አልነበረም እኔንም ለማዳከም ነው ብላ ታምናለች በማለት ያብራራሉ። በመጨረሻም ህወሓት ከኦነግ ጋር መስራት ብትፈልግም ኦነግ ወደ ሻዕብያ አደላ። በመሃል ሻዕብያ ከደርግ ጋር መደራደር በጀመረ ጊዜ ግን ህወሓትና ኦነግ አብረው መስራት ጀምረው ነበር። ብዙም ሳይቆዩ ተለያዩ። የኦነግ ወዳጅነት እንደማያዛልቅ ያወቀችው ህወሓት ከኢሄደን ወደ ብኤዴን ጋር ብቻ ወደ መሃል ሀገር ብትገሰግስ ታላቁን የኦሮሞ ህዝብ ማጣቷ ስለገባት ኦህዴድን ፈጠረች። በሌሎችም የኦሮሚያ ቦታዎች ተመሳሳይ ነገር አደረገች። ኦነግ ያልበሰለና ኢ ዲሞክራሲያዊ በማለት ተችተው ይላሉ ተንታኞቹ።
እውነት ነው ህወሓትን ያሳደጋት ሻዕቢያ ነው። ነገር ግን ህወሓት በአጭር ጊዜ አድጋ ተመንድጋ በአይዲዮሎጂም በወታደራዊ አቅም ሻዕቢያን በልጣ ተገኘች። ይህንን ሻዕቢያ እጅግ አበሳጨም፣ እረፍት ነሳም። ህወሓት ፊትም የሶቪየት ህብረት ሶሻሊዝም አልተቀበለችም፣ ሻዕቢያ ግን ተቀብለዋል። ከደርግም ጋር የመደራደር ፍላጎቶች በሻዕቢያ ላይ መታየት ጀመረ። ሻዕቢያ ህወሓትን ለማዳከም ብዙ ዘመቻ ጀመረ። ሌላ ፓርቲ ለማቋቋም ሁሉ ሞከረ። ህወሓት 2 ጊዜያት በሳህልና በካርቱም ግልጽ ክርክር ኦፕን ዲቤት እንዲደረግ በ1976 እና 77 ጥሪ ያደረገች። ሁለቱንም ፍሬ አልባ ሆኖ ስትራቴጂካዊ ግንኙነት ቀርቶ ታክቲካው ብቻ ሆነ። ይባስ ብሎ ሻዕቢያ ረሃብ ለማምለጥ የተነሱትን የትግራይ ህዝብ መውጫ ከለከለ በማለት ታሪኩ ያስታውሳሉ። በዚህ መሃል ደርግ መጨረሻ መቃረቡን ሲያውቁ ልዩነታቸውን ወደ ጎን ትተው ወደ አስቸኳይ ጉዳይ በጋራ ተጓዙ። ሻዕቢያ ኤርትራን፣ ህወሓት ኢትዮጵያን ወደ ማስተዳደር ገቡ። ጦርነቱ ግን አላለቀም። ኢትዮ ኤርትራ ጦርነት የያኔ ኦነግ በፊንፊኔ የለም፣ ኦህዴድ ግን አለች የሚል ተንታኞቹም ከ30 ዓመት በኋላ ኦህዴድ ሻዕቢያና የአማራ ኃይሎችን ከጎን አሳልፋም ህወሓትንና የትግራይ ህዝብን ለማጥፋት ዘመተች። ህወሓትና የትግራይ ህዝብ የሚቆረጥሙ አልሆነም። በመሃል ከህወሓት ጋር በፕሪቶሪያ ላይ ስምምነት በመፈጸም ህወሓትን ከጎኗ አሰልፋ ሻዕቢያን በማጥፋት ቀይ ባህርን ለመቆጣጠር ቋመጠች። ህወሓትን ቢያለም ስምምነቱ ለ2 ዓመታት ሳይፈጸም ቀረም። አሁንም ሻዕቢያንና ህወሓትን በጋራ በመቆም የኦህዴድን ህልውና አደጋ ላይ ለመጣል ስራ ጀምረዋል በማለት ሂደቱን ያስረዳሉ። ክቡራትና ክቡራን የተከዘ ዴይሊ ኒውስ ተከታታዮች ላይክ፣ ሼር እና ሰብስክራይብ በማድረግ ስለምትከታተሉን እጅግ እናመሰግናለን። መልካም ጊዜ ተመኘን።